በዙሪያችሁ ያሉ ሰዎች እናንተ የፈለጋችሁትን ነገር እንዲያደርጉ ነገር ግን ያንን ያደረጉት በራሳቸው ምርጫና ፍላጎት እንደሆነ እንዲሰማቸው ማድረግ የምትችሉበት ሚስጥራዊ ቁልፍ ቢኖራችሁ ምን ታደርጋላችሁ? ለምንድነው አንዳንድ ሰዎች ምንም አይነት ስልጣን ሳይኖራቸው የፈለጉትን ሰው በቀላሉ ማሳመንና ሐሳባቸውን እንዲቀበሉ ማድረግ የሚችሉት? ሌሎች ደግሞ እውነትና እውቀት እያላቸው ተሰሚነት የማያገኙት? ዛሬ የሚነግራችሁ ነገር ተራ የማሳመኛ ዘዴ አይደለም። ይህ የሰው ልጅ አእምሮ ሳያውቁት የምትመሩበት በሳይንስ የተረጋገጠ ስውር ሳይኮሎጂ ነው። ይህንን ምስጢር ከተረዳችሁ በሥራ ቦታችሁ፣ በፍቅር ሕይወታችሁና በማኅበራዊ ግንኙነታችሁ ውስጥ ሁልጊዜ አሸናፊ ትሆናላችሁ። አሁን 10 ስውር የሳይኮሎጂ ምስጢሮች አብረን እንመረምራለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ማኅበራዊ ሕይወታችሁን የሚቀይር ትልቅ መሳሪያ በእጃችሁ ይገባል። ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ ቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ይህን ሐሳብ ይበልጥ ግልጽ ለማድረግ በአንድ ታሪክ እንጀምር። ከብዙ ዓመታት በፊት በፈረንሳይ ሀገር የተከሰተ እውነተኛ ታሪክ ይህን ሳይኮሎጂ ጥበብ ቁልጭ አድርጎ ያሳየናል። በዚያን ዘመን የነበሩ ንጉሥ ሉዊ 15ኛ በሀገራቸው ውስጥ የድንች ምርት በስፋት እንዲመረትና ሕዝቡ ለምግብነት እንዲጠቀም ይፈልጉ ነበር። ነገር ግን ሕዝቡ ድንች አዲስና ያልተለመደ ምግብ ስለነበረ በፍጹም ሊበላውና ሊዘራው አልፈቀደም። መንግሥት ምንም ያህል ቢቀሰቅስም አረም ነው በማለት ይንቁት ነበር። በዚያን ጊዜ አንቶኒ አውጉስቲን ፓራመንቴ የተባለ ሳይንሳዊ ሊቅ አንድ የሥነ ልቦና ምስጢር ተጠቀመ። ሰዎችን የሆነ ነገር እንዲያደርጉ ከመለመን ይልቅ ነገሩን በጣም ውድና የተከለከለ በማስመሰል ፍላጎታቸውን መቀስቀስ እንደሚቻል ያውቅ ነበር። ንጉሡን አነጋግሮ ትልቅ የድንች ማሳ ውስጥ ድንች እንዲዘራና በዙሪያ ደግሞ የጦር መሳሪያ የታጠቁ ጥብቅ የንጉሥ ዘበኞች እንዲቆሙ አደረገ። ዘበኞቹም ድንቹን ሌሊትና ቀን በጥብቅ እንዲጠብቁ፣ ነገር ግን ማንም ሰው ሊሰርቅ ቢመጣ እንዳላዩ ሆነው እንዲያልፉ በሚስጥር ታዘዙ። የአካባቢው ሕዝብ ይህንን ሲያይ የሚጠበቀው ነገር በጣም ውድ፣ ለንጉሣዊ ቤተሰብ ብቻ የተፈቀደና ሚስጥራዊ ምግብ እንደሆነ አመነ። ለንጉሥ ብቻ የተከለከለ ከሆነማ በእርግጥም ትልቅ ጥቅም ያለው ነገር መሆን አለበት በሚል እምነት በምሽት እየመጡ በስውር ድንቹን መስረቅና በየጓራቸው መዝራት ጀመሩ። በትንሽ ጊዜ ውስጥ ያለ ምንም አስገዳጅ ሕግ ወይም ቅስቀሳ ድንች በሙሉ በፈረንሳይ ዘንድ በጣም የተወደደና ዋና ምግብ ለመሆን በቃ። ይህ ታሪክ የሚያሳየን ትልቁ የሥነ ልቦና ምስጢር ሰዎችን ለመቆጣጠር ከሚረዱ ስውር የሳይኮሎጂ ምስጢሮች አንዱ የሆነውን የማጣት ፍርሃትን የመቀስቀስ ወይም እጥረትን የመፍጠር ዘዴን ተጠቅመን ሰዎችን አንድ ነገር ከልክለን ወይም ለማግኘት አስቸጋሪ አድርገን ስናቀርብላቸው የሰው ልጆች በተፈጥሯዊ ጉጉትና ፍላጎት ተነሳስተው እኛም የምንፈልገውን መንገድ በራሳቸው ፈቃድ እንዲመርጡ ማድረግ እንደምንችል የሚያሳይ ነው። አሁን ወደ ነጥቦቹ እንግባ። ሰዎችን ለመቆጣጠር ከሚረዱ 10 የሳይኮሎጂ ምስጢሮች አንደኛው የባለ ዕዳነት ስሜት መፍጠር። የሰው ልጅ ተፈጥሯዊ ስነ ልቦና አንድ ትልቅ ድክመት አለበት። አንድ ሰው መልካም ነገር ካደረገልን እኛም በምላሹ መልካም ነገር ካላደረግንለት ሕሊናችን እረፍት አይሰጠንም። ይህ የባለ ዕዳነት ስሜት ይባላል። ሰዎችን ለመቆጣጠር መጀመሪያ እናንተ ሳትጠይቁ የሆነ ነገር ስጧቸው። ይህ ስጦታ ያልተጠበቀ እርዳታ፣ እውነተኛ አድናቆት ወይም ጠቃሚ መረጃ ሊሆን ይችላል። ስትሰጧቸው ሳያውቁት በእናንተ የዕዳ ሕሊና ውስጥ ይገባሉ። በኋላ ላይ እናንተ የምትፈልጉትን ነገር ስትጠይቋቸው አይሆንም ለማለት እጅግ ይከብዳቸዋል። ስጦታውን ወይንም እገዛውን ስታደርጉ ፍጹም የምላሽ ፈላጊ አትምሰሉ። ይህን ስላደረግኩልህ ይህንን አደርግልኝ የሚል ስሜት ካሳያችሁ ሳይኮሎጂው ይበላሽና ሰውየው ሴራ እንዳለበት ይጠረጥራል። ስለዚህ በልግስናና በንጽህና አቅርቡት። ይህንን በሕይወታችሁ ለመተግበር ከሰዎች አንድ ነገር ከመፈለጋችሁ በፊት እኔ ለዚህ ሰው ምን ቅድሚያ መስጠት እችላለሁ ብላችሁ አስቡ። በሥራ ቦታችሁ ከሆነ አንድን የሥራ ባልደረባችሁን ሥራ በነፃ አግዙ። ይህን ስታደርጉ የሥራ ባልደረባችሁ ሲያመሰግናችሁ ምንም አይደለም አትብሉ። ይልቁንም ለአንተ ማድረጌ ደስ ይለኛል፣ እኛ እኮ መረዳዳት አለብን በሉት። ይህ ቃላት በሰውየው አእምሮ ውስጥ የወደፊት ውለታን ይተክላል። ሁለተኛ፣ የተጽዕኖ መስታወትን ወይም ሚረሪንግን መጠቀም። ሰዎች ራሳቸውን የሚመስሉ እንደነሱ የሚያስቡና የሚያወሩ ሰዎችን ይወዳሉ፣ ያምናሉ። ሚረሪንግ ማለት የሌላኛውን ሰው የሰውነት እንቅስቃሴ ወይም ቦዲ ላንጉጅ፣ የድምፅ ቃናና የሚጠቀማቸውን ቃላት በስውር መኮረጅ ማለት ነው። እሱ እጁን ካጣመረ ከጥቂት ሰኮንዶች በኋላ እናንተም እጃችሁን አጣምሩ። እሱ ቀስ ብሎ እያወራ ከሆነ እናንተም የንግግራችሁን ፍጥነት ቀንሱ። ይህን ስታደርጉ የሰውየው ንዑስ አእምሮ ወይም ሰብኮንሽስነስ ማይንድ
እናንተን እንደ ጠላት ሳይሆን እንደ ጓደኛና እንደ ራሱ አድርጎ ይመለከታችኋል። መከላከያ ግድቡንም ያወርዳል፣ ለእናንተ ያለው ታማኝነትም ይጨምራል። ይህንን በሕይወታችሁ ለመተግበር ሰዎችን ስታነጋግሩ በጥንቃቄ ተመልከቷቸው። የሚደግሟቸውን ቁልፍ ቃላት አስተውሉ። ለምሳሌ አንድ ሰው ዋናው ነገር ሰላም ነው የሚል ቃል ካዘወተረ እናንተም ሐሳቡን ስታስረዱ ልክ ነህ፣ እኔም የምፈልገው ሰላም የሚሰጠን ነገር ነው በማለት የእሱን ቃላት ተጠቀሙ። ድርጊቱ በጣም ስውር መሆን አለበት፣ አለበለዚያ እየተቀለደበት እንደሆነ አስቦ ሊቀየም ይችላል። ማድነቃችሁ ከአንገት በላይ መሆን የለበትም። ሰዎች የውሸት ሽንገላን በቀላሉ ይረዳሉ። ስለዚህ እውነተኛ የሚደነቅ ባህሪያቸውን ፈልጋችሁ አውጡና መስከሩላቸው። 3ኛ ምርጫን የማጥበብ ወጥመድ። ለሰዎች ሙሉ ነፃነት ስትሰጧቸው አልፈልግም የማለት እድላቸው ሰፊ ነው። ሰዎችን ለመቆጣጠር ምርጫ እንዳላቸው እንዲሰማቸው አድርጉ። ነገር ግን የምርጫውን ክልል እናንተ ወስኑት። ለምሳሌ ቅዳሜ እንገናኝ ብላችሁ ከመጠየቅ ይልቅ ቅዳሜ ጠዋት እንገናኝ ወይስ ከሰዓት በኋላ በሏቸው። እዚህ ጋር ሰውየው የሚያስበው ልገናኝ ወይስ አልገናኝ የሚለውን ሳይሆን ጠዋት ወይስ ከሰዓት የሚለው ላይ ይሆናል። ምርጫውን ራሱ እንደወሰነ ስለሚያስብ የስነ ልቦና ነፃነት ይሰማዋል። ነገር ግን በተግባር እናንተ በፈለጋችሁት ወጥመድ ውስጥ ገብቷል። ይህንን በሕይወታችሁ ለመተግበር በንግድም ሆነ በግል ሕይወታችሁ ይህንን ተጠቀሙ። ለደንበኛችሁ ይህንን ትገዛለህ አትበሉት። በካሽ ነው መክፈል የምትፈልገው ወይስ በባንክ ማስተላለፍ በሉት። ለልጃችሁ ምግብ ትበላለህ ከማለት ድንች ልስጥህ ወይስ ሩዝ በሉት። ሁልጊዜ 2 እናንተ የምትፈልጓቸውን አማራጮች ብቻ አቅርቡ። 4ኛ ስልታዊ ዝምታ። አብዛኛው ሰው ዝምታን አይወድም፣ ምቾት ይነሳዋል። በንግግር መሃል ዝምታ ሲፈጠር ያንን ባዶ ቦታ ለመሙላት ሰዎች የማይገባቸውን ሚስጥርና መረጃ ሁሉ ያወራሉ። አንድን ሰው እውነቱን እንዲያወጣ ከፈለጋችሁ ወይም በአንድ ነገር ላይ እንዲስማማ ግፊት ማድረግ ካሰባችሁ ጥያቄ ጠይቁትና ምንም ሳትናገሩ አይን አይኑን እያያችሁ ዝም በሉ። ሰውየው ምቾት ስለሚያጣ ዝምታውን ለመስበር ሲል መከላከያውን ጥሎ እናንተ የምትፈልጉትን ነገር መናገር ይጀምራል። ዝምታ ከ10 ቃላት በላይ የመቆጣጠር ኃይል አለው። ይህንን በሕይወታችሁ ለመተግበር በድርድር ወቅት ይህንን በደንብ ተጠቀሙበት። አንድ ሰው የዋጋ ማሻሻያ ሲጠይቃችሁ ወይም ሐሳብ ሲያቀርብ ወዲያውኑ መልስ ከመስጠት ይልቅ ለ5 ሰከንድ ያህል አይን አይኑን እያያችሁ ዝም በሉ። ይህ ዝምታ በእናንተ ላይ ጥንካሬን፣ በሱ ላይ ደግሞ የጭንቀት ስሜትን ይፈጥራል። በዚህም የተነሳ ራሱ ዋጋውን ሊቀንስላችሁ ወይም ሐሳቡን ሊያለሰልስ ይችላል። 5ኛ ስምን የመጥራት ዘዴ። ለማንኛውም የሰው ልጅ በዚህ ምድር ላይ እጅግ ማራኪና ተወዳጅ ድምፅ የራሱ ስም ነው። የአንድን ሰው ስም በተደጋጋሚ በንግግራችሁ መሃል ስትጠሩ በሰውየው አእምሮ ውስጥ የደስታ ሆርሞን ወይም ዶፓሚን ይለቀቃል። ስሙን ስትጠሩት በእናንተ ዘንድ ትልቅ ቦታ እንዳለውና ልዩ እንደሆነ ይሰማዋል። ይህ ደግሞ ለእናንተ ያለውን አዎንታዊ አመለካከት በከፍተኛ ሁኔታ ይጨምረዋል። ሰዎችን ለመቆጣጠር መጀመሪያ ወደ ልባቸው መግባት አለባችሁ። ልባቸውን ለመክፈት ደግሞ ስማቸው ትልቅ ቁልፍ ነው። ይህንን በሕይወታችሁ ለመተግበር ከአንድ ሰው ጋር ስትተዋወቁ ስሙን በጥንቃቄ ያዙ። በንግግራችሁ መሃል በየደቂቃው ሳይሆን በተፈጥሯዊ መንገድ ስሙን አስገቡ። ለምሳሌ ልክ ነህ ዮናስ፣ እኔም በዚህ ሐሳብ እስማማለሁ፣ ወይም ዮናስ በዚህ ጉዳይ ላይ የአንተ አስተያየት ምንድን ነው በሉት። ይህ ቀላል ዘዴ በሰውየው ዘንድ ተሰሚነታችሁን 100 እጥፍ ይጨምረዋል። 6ኛ እጥረትን መፍጠር። የሰው ልጅ በቀላሉ የሚያገኘውን ነገር ዋጋ አይሰጠውም። አንድ ነገር አሁን ካላገኘሁት ያመልጠኛል የሚል ስሜት ሲፈጠርበት ግን ያንን ነገር ለማግኘት ይናፍቃል፣ ይገዛል፣ ይንበረከካል። ሰዎችን ለመቆጣጠር ሁልጊዜ ዝግጁና ትርፍ አትሁኑ። ጊዜያችሁ፣ እውቀታችሁና ፍቅራችሁ በቀላሉ የማይገኝ እንዲሆን አድርጉ። ሰዎች እናንተን ለማግኘት መስዋዕት መክፈል እንዳለባቸው ሲረዱ የእናንተ ተጽዕኖ የማሳደር አቅም በከፍተኛ ሁኔታ ይጨምራል። ይህንን በሕይወታችሁ ለመተግበር ስልክ ሲደወልላችሁ ሁልጊዜ በመጀመሪያው ጥሪ አታንሱ። ሰዎች ሲፈልጓችሁ ነፃ ነኝ አትበሉ። ዛሬ በጣም ሥራ በዝቶብኛል፣ ግን ለአንተ ስል 10 ደቂቃ ላመቻች እችላለሁ በሏቸው። ይህ በእናንተ ዙሪያ ከፍተኛ ዋጋና ክብር ይፈጥራል። 7ኛ የመወሰን መብትን መስጠት። ሰዎች በአንድ ነገር ላይ ግፊት ሲደረግባቸው በደመነፍስ ራሳቸውን ለመከላከል እምቢ ይላሉ። ሰዎችን ሙሉ በሙሉ ለመቆጣጠር ግን የመቃወም ነፃነት ስጧቸው። አንድን ነገር እንዲያደርጉ ከጠየቃችኋቸው በኋላ መጨረሻ ላይ ግን ምርጫው ያንተ ነው፣ የፈለግከው ማድረግ ትችላለህ በሏቸው። ይህንን ስትሉ ሰውየው የአእምሮ ግፊቱን ያቆማል። ይህ ሰው እኔን ለመጫን እየሞከረ አይደለም ብሎ ስለሚያስብ
ያቀረባችሁለትን ሐሳብ የመቀበል ዕድሉ በ50% ይጨምራል። ይህንን በሕይወታችሁ ለመተግበር አንድን ሰው ብድር ስትጠይቁ ወይም በትብብር ለመስራት ስትጠይቁ ይህንን ተጠቀሙ። ይህንን ብታደርግልኝ ደስ ይለኛል፣ ግን ካልተመቸ ምንም ችግር የለውም፣ ምርጫው ያንተ ነው በሉት። ይህ ንግግር ሰብአዊነታችሁን ስለሚያሳይ ሰውየው ካለው አቅም በላይ ሊረዳችሁ ይነሳል። 8ኛ የማህበራዊ ማረጋገጫ ተጽዕኖ። የሰው ልጅ ተፈጥሮ በአመዛኙ የጋራ ውሳኔን መከተል ነው። አንድ ነገር ብዙ ሰዎች ካደረጉት ትክክል ነው ብሎ የማሰብ ስውር አዝማሚያ አለው። ሰዎችን ለመቆጣጠር ብቸኛ ተሟጋጅ ከመሆን ይልቅ ሌሎችም እኮ ይህንን እያደረጉት ነው የሚል ስሜት መፍጠር እጅግ ቀላል መንገድ ነው። አእምሯችን አዲስ ውሳኔ ከመወሰን ይልቅ የተረጋገጠውን መንገድ መከተል ይመርጣል። ይህንን በሕይወታችሁ ለመተግበር አንድን ሰው ወደ እናንተ ሐሳብ ለማምጣት ስትፈልጉ ሐሳቡ የእናንተ ብቻ እንዳልሆነ አስረዱት። በንግግራችሁ ውስጥ በጣም ብዙ ስኬታማ ሰዎች የደረሱበት ውሳኔ ነው ወይም ድርጊታችን ከዚህ በፊት ከነበሩት ደንበኞች 90% የሚሆኑት የመረጡት ይህን መንገድ ነው በማለት ተጠቀሙ። በግል ሕይወታችሁም ቢሆን ሰዎች እንዲያከብሯችሁና እንዲከተሏችሁ ከፈለጋችሁ አስቀድመው ሌሎች ሰዎች ለእናንተ ያላቸውን አክብሮትና ተቀባይነት እንዲያዩ አድርጉ። ማህበራዊ ማረጋገጫውን ስታቀርቡ የተጋነንና የውሸት መሆን የለበትም። ሰዎች እውነተኛነቱን ማረጋገጥ የሚችሉበትን ታሪክ ወይም ምስክርነት በማያጠራጥር መልኩ ማቅረብ ተጽዕኗችሁን በእጥፍ ያሳድገዋል። 9ኛ የማጣት ፍርሃትን መቀስቀስ። የሰው ልጅ ለሚያገኘው ነገር ከሚኖረው ደስታ ይልቅ ሊያጣው ለሚችለው ነገር የሚኖረው ፍርሃት እጅግ ይበልጣል። ይህ በሳይኮሎጂ ሎስ አቨርሽን ይባላል። አንድ ነገር በቀላሉ የማይገኝ ውስን ወይም ሊያመልጥ የሚችል መሆኑን ሲረዳ ያንን ነገር የመፈለግ ፍላጎቱ በከፍተኛ ሁኔታ ይጨምራል። ሰዎችን ለመቆጣጠር እድሎችን ውስን አድርጎ ማቅረብ ወሳኝ ነው። ይህንን በሕይወታችሁ ለመተግበር ለሰዎች የምትሰጡትን ጊዜ፣ ሐሳብ ወይም ምርት ሁልጊዜ ዝግጁና በብዛት የማይገኝ አድርጉት። ለምሳሌ በንግድ ውስጥ ከሆናችሁ ይህ ቅናሽ ለሚቀጥሉት 24 ሰዓታት ብቻ ነው የሚሰራው ወይም የቀሩት 3 ቦታዎች ብቻ ናቸው በማለት የፍርሃት ስሜት ፍጠሩ። በግል ሕይወታችሁም ቢሆን ሁልጊዜ የምትገኙ ቀላል ሰው አትሆኑ። ጊዜያችሁ ውሱንና ውድ መሆኑን ሲረዱ ሰዎች ለእናንተ ያላቸው ቦታ ይጨምራል። የምትናገሩትንም ለመስማት ይጓጓሉ። እጥረትን ስትፈጥሩ እውነተኛ መምሰል አለበት። ሁልጊዜ ነገ ያልቃል እያላችሁ ምርቱ ካላለቀ ሰዎች መዋሽታችሁን ይረዱና አመኔታን ታጣላችሁ። ስለዚህ ሕጉን በጥንቃቄና በስልት ተጠቀሙበት። 10ኛ ምርጫን የመቅረጽ ጥበብ። ይህ የመጨረሻውና እጅግ ኃይለኛው ስውር ሳይኮሎጂ ነው። ሰዎችን የምትቆጣጠሩት በምታቀርቡላቸው መረጃ ሳይሆን መረጃውን በምታቀርቡበት ቅርጽ ወይም ፍሬም ነው። አንድን ሁኔታ በተለየ መንገድ በመግለጽ ብቻ የሰዎችን ስሜት ሙሉ በሙሉ መለወጥ ይቻላል። ምርጫቸውን ሳትነኩ የምትፈልጉትን እንዲመርጡ የማድረግ ጥበብ ነው። ይህንን በሕይወታችሁ ለመተግበር አንድ ነገር ስታቀርቡ ሁልጊዜ ጥቅሙን ወይም ጉዳቱን እናንተ በምትፈልጉት መልክ አጉልታችሁ አሳዩአቸው። ለምሳሌ ለአንድ ደንበኛ የምርት 10% የመበላሸት ዕድል አለው ከማለት ይልቅ የምርት 90%ቱ ፍጹም ስኬታማና አስተማማኝ ነው ብላችሁ አቅርቡት። ሁለቱም እውነታዎች አንድ ቢሆኑም ሁለተኛው አገላለጽ 90% ደንበኛው የመግዛት ውሳኔ እንዲወስን ያደርጋል። በሰዎች መካከል ስትደራደሩም ሁልጊዜ የእናንተ ሐሳብ ለእነሱ የሚያስገኘውን ታላቅ ትርፍ ላይ ብቻ አተኩራችሁ ተናገሩ። ምርጫን የመቅረጽ ጥበብን ስትጠቀሙ የሰዎችን ስሜት መኮርኮር የምትችሉባቸውን ቃላት በጥንቃቄ መምረጥ ይኖርባቸዋል። እንግዲህ እነዚህ 10 የሳይኮሎጂ ሚስጥሮች ሰዎችን በበጎም ሆነ በክፉ መንገድ ለመምራት ትልቅ አቅም አላቸው። እናንተ ግን ይህንን እውቀት በሰዎች ላይ ጉዳት ለማድረስ ሳይሆን የእናንተን ስኬት ለማፋጠንና ሰዎችን ለበጎ ነገር ለማነሳሳት እንድትጠቀሙበት አሳስባለሁ። አሁን ተራው የእናንተ ነው። ከነዚህ 10 ነጥቦች ውስጥ ዛሬውኑ በሕይወታችሁ መተግበር የምትጀምሩት የትኛውን ነው? አሁኑኑ ኮሜንት ላይ ጻፉልኝ። ቪዲዮውን ጠቃሚ ሆኖ ካገኛችሁ ላይክ ማድረጉን እንዳትረሱ። ለወዳጃችሁም ሼር አድርጉ። እንደዚህ አይነት የሕይወት ምስጢሮችን ሁልጊዜ ለማግኘት ደግሞ አሁኑኑ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ።